እና አንቺ እኛም ቤተሰብ ለመጠበቅ እየሞከርሽ ነው። እኔም ደግሞ የቻልኩት አቅም ላግዝሽ ይገባል። አይ አይሆንም። ለምን? ከኔ ጋር መታየት ለአንተም ለቤተሰቦችም አደጋ መፍጠር ነው። እኔም ሆንኩ ቤተሰቦቼ ራሳችንን መጠበቅ አይከብደንም። አረ እንደሱ አይሆንም። በዛ ላይ ደግሞ እናት። አረ ለማየ አታስቢ፣ እኔ እነግራታለሁ። እኔ ግን ከኔ ጋር ባትመጣ በጣም ደስ ይለኛል። ችግር የለውም። በቃ ልብሴን ቀይሬ እመጣለሁ። ጠብቂ። እሺ። ወይዘሮ ሜላት ዝም ብላ ደጋግማ እየደወለችልኝ እንደሆነ ልንገርህ ብዬ ነው። ለምን? ላገኝ ነው የምትለኝ? ለምንድን ነው የምታገኘ? እሱን እንኳን አላወኩም አለቃ። እና ምን አልካት? ምን እኔማ ላገኝሽ አልፈልግም ብያታለሁ። ለምን ልጅ አንተን ልትገለኝ ቢሆንስ? ስታስበው እንደው ሜላት ይህን ያህል ሞኝ ትመስላለች? ምን ማለት ነው አለቃ? እርግጠኛ ነኝ ልትጠቀምበት ነው የምትፈልገው። ምንድን ነው የምትጠቀምብኝ? ልጅ አንተን ነቃ በል እንጂ። ምንድን ነው አለቃ? ይኸውልህ ሜላት የፈለገች እርግጠኛ ነኝ ስለ እኔ ልጠይቅህ ነው። እንዴት አወቅ? እኔም በሆን እንደዛ ነበር የማደርገው። ነገሩ እኔ ምንም አልገባኝም። ሜላት ይኸውልህ አንተ ምን ያህል ገንዘብ እንደምትወድ ታውቃለች። እኔ ገንዘብ ወዳለሁ አለቃ። ልጅ አንተ ነገሮችን መደባበቅ ይቅር። እሺ አዎ ታውቃለች። እርግጠኛ ነኝ። ያ የሚያስቸግራችሁ ልጅ ነው? ማን? አንተ ነህ? አንተ ነህ ነው ስሙ? አዎ እማዬ እኮ አግኝተው ነበር። ምን እሷ ብቻ? እኔም አግኝቼው ነበር። የት? አንጀቷን ልጧት ነው ሄደ። ምን አድርጓት? ኧረ እንደው ምን እንዳወጉም አልሰማው። ብቻ እያናገረችው ጥሏት ሄደ እንጂ። ለምን አገኘችው? ምኑን አውቄው እናቴ። አንተም አብረህ ሄደ ነው? ኋላስ ወደ ጠላቷ ስትሄድ ዝም ብዬ ልካት ነው? ወይ ጉድ! ደግሞ ሳትገድለው እግዚአብሔር ነው ያወጣው። በአደባባይ ሰው ይገደላል እንዴ? እማዬ ስትናደድ የምታደርገው መች ታውቅና ጉድ። ታየው ብቻ ተሷስ ተርፏል። ተኔ ግን አያመልጥም። አጎቴ ምን ልታደርግ ነው? ምን የማድረግ እንጂ ማውጋቱን መች ወድና። አንተ በፍጹም እዚህ ነገር ውስጥ መግባት የለብህም። ለምን? እማዬ ለሱ በቂ ነች። እሷ ሴት ናት። ወንድም ጥላም ቢሆን ከእሷ ይሻል። እናንተን ለመጠበቅ ያለሁትን እኔ ነኝ። እንግዲህ እምቢ ካልክ ግን ለማዬ ነው የምነግራት። አቤት አቤት፣ አስፈራርተሽኝ ሞተሻል። በያሁን እራት ብንበላ ነው የሚሻል። ተነሽ። አባባ ኖላዊ በጣም ተናደው ወደ ፋኖስ ሄደዋል። ሀኒቾ እንግዲህ ፋኖስ እንዳረገዘች እውነቱን ስለነገረቻቸው ይሄ ደግሞ እንዴት ሊሆን ይችላል ብለው በማሰብ ወደ እሷ ሄደው በጣም ነው የጮሁባት ማለት ነው። እንዴት እኔ እንደዚህ ታዋርጅኛለሽ እንዴት ብሎ እውነቱን እንዳወቀና ሁሉም ነገር በጣም እንዳናደደችው ነግሯታል። በዛውም አጋጣሚ ቡጥሌ ቤት ውስጥ ስለነበረ ለማገላገል ቢሞክርም አልቻለም ማለት ነው። አባባ ኖላዊ ምንም እንኳን በእድሜ የገፉ ቢሆንም የልጅነት ጉልበት ስላላቸው ጠንካራ ስለሆኑ በአንድ እጃቸው ሲገፉት ነው ወደ ሽብልል ያለው እና እየፎከረ ነበር። ረፍ በመሀል አፍክን ዝጋ፣ እኔ አንድ ነገር እንዳላረግህ እያለ እሷንም አንቆ ምን አድርጌ ነው ብትል ያደረግሽውንማ አንቺ ታውቂያለሽ፣ እንዴት እንደዚህ ታዋርጅኛለሽ? አምኜሽ ነበር ምናምን ብለው ተናደው ወጥተው ሄደዋል። ፋኖሴም ግራ ገብቷታል። ምክንያቱም ከሱ እንዳረገዘች እርግጠኛ ናት። እሳቸው ደግሞ በጭራሽ መውለድ አልችልም ብለው ነው ለራሳቸው ያሳመኑትና በመሀል ሁለታቸውም ግራ ተጋብተዋል። ወደ ለየለት በመደሰት ፋንታ ወደ ለየለት ብጥብጥ ነው የገቡት። ያው እንግዲህ ልጁ ተወልዶ ምርመራ እስከሚያደርስ ድረስ አባባ ኖላዊ በጭራሽ የሚያምኑ የሆነ ጥርጣሬያቸውን አንስተው አምነዋት የሚቀጥሉ አይመስልም። በሌላ በኩል ቤትሻ እንግዲህ ከወይዘሮ ሜላት ቤት እየኖረች ነው። ምክንያቱም አቶ በቃሉ በጣም ስለሚፈልጋት እንደከዳችው አሁን ላይ ስለደረሰበት አደጋ እንዳያደርስባት ነበር የተደበቀችው። ነገር ግን እሷ ብትደበቅ እህቷ በእጁ ናት። እህቷን አንድ ነገር ሊያረጋት ይችላል፣ በእህቷም ሊያስፈራራት ይችላል። እና ምናሴ ወዴት እየሄድሽ ነው ሲላተኝ ወጥቼ እህቴን ልፈልጋት ነው፣ መፈለግ አለብኝ። የት ብለሽ ነው የምትፈልጋት? በሰው እጅ አይደለም እንዲ ያለችው ሲላ የትም ቢሆን ወጥቼ መፈለግ አለብኝ ብላ ስላሰበች አብሬሽ እሄዳለሁ። በፍጹም አንተ መሄድ የለብህም። አንደኛ ከኔ ጋር መታየቱ ለቤተሰብም ለአንተም አደጋ ነው። ሁለተኛ ደግሞ ወይዘሮ ሜላት ከኔ ጋር ካየች በጣም ትናደዳለች። ስለዚህ ቁጭ በሉ ብትለው በጭራሽ አንቺኛን ለመርዳት እየሞከርሽ ነው፣ እኔም ደግሞ አንቺን ልረዳሽ ይገባል ብሎ አብሮ ሄዶ ሲፈልጉ ሊያገኟት አልቻሉም። እና በሰው እጅ ካለች እኮ እኛ ፈልገን የትም አናገኛትም፣ የሆነ ቦታ ደብቋት ይሆናል ሲላት መደወል አለብኝ፣ ስልክ ደውዬ ማናገር አለብኝ ብላ
ለአቶ በቃሉ ስደውል እቤት ድረስ ነው ያላትኝ። እቤት ድረስ ይሄዳሉ፣ በቃ ቀጥሮኛል ነይ ብሎኛል፣ እቤት ድረስ ይሄዳሉ። በጭራሽ ብቻሽን መሄድ የለብሽም፣ ምክንያቱም ብቻሽን ከሄድሽ አንድ ነገር ያደርግሻል፣ እንዲሁ አይለቅሽም፣ አበሬሽ ሊሄድ ይገባል ብሎ ምናሴ ሲላት፣ አንተ በጭራሽ መሄድ የለብም፣ እኔ እህቱ በእጁ ስላለች ምንም አያረገኝም፣ እህቴ በእጁ ስላለች ምንም አያረገኝም። አንተ ግን የወይዘሮ ሜላት ልጅ መሆኑን ሲያቅ በጣም እናደድና እንድ ነገር ይሆንብሃል። በእኔ ምክንያት ደግሞ ምንም እንድትሆን አልፈልግም። ስለዚህ አንተ ተመለስ፣ ታይል እኔ እሄዳለሁ። ስለ ሁሉ ነገር ግን አመሰግናለሁ ስለምታደርግልኝ ነገር ብላ አመስግነው ወደ አቶ በቃሉ ሄደች እና አቶ በቃሉም ድፍረቷን በጣም አድንቆላታል። እንዴት ተመልሰሽ መጣሽ ብሎ ማለት ነው። እሷ ግን እህቴን የምትለቃት ከሆነ ልቀቃት፣ ካለበለዛ ግን የእያንዳንዱ ደረሰኝ የእያንዳንዱ ዶክመንት ኮፒው አለኝ እሱን ሂጄ ለመንግስት እሰጣለሁ ብላ አስፈራራቸው። እሱ ግን ከፈልሽ ለምን አሁን ሄደሽ አታረጊውም ማለት ምክንያቱም ከዚህ በፊት ያው ጨረታ እያለ ብዙ ገንዘብ እንደሰበሰበና የሚሰራቸው ስራ ሁሉ ህገወጥ ስራ እንደሆኑ ስለምታውቅ ያንን ለፖሊስ አስረክባለሁ ብላ ነበር። እሱ ግን ለምን ሄደሽ አሁን አታረጊውም ከቢያውን ላይሽ አልፈልግም ውጭልኝ ብሎ አባረራት ማለት ነው። እናም ግራ ገብቷታል። ሄዳ እሱን በማስፈራራት ማለት የበለጠ ሌላ ጦስ ውስጥ ነው የገባቸው። እናም ወይዘሮ ሜላትንም እባክሽ አሁን ሂጄ አቶ በቃሉን አናግሬው ነበር እና መረጃውን ሁሉ ለፖሊስ እንደምሰጠው ተናግሬ ላስፈራራ ነበር የሞከርኩት። እሱ ግን የበለጠ አናድጃለሁ እና አሁን ላይ እርዳታሽ ያስፈልገኛል፣ እገዛሽን እፈልጋለሁ ስትላት ወይዘሮ ሜላትም በጭራሽ በጣም አዝናለሁ፣ እኔ አሁን ልረዳሽ አልችልም፣ ምክንያቱም የሀና ሰርግ ስለሆነ እሷ ላይ ነው ትኩረት ማድረግ ያለብኝ። ልጄ ሳትዳር ከዚህ በኋላ ከማንም ጋር ጸብ ውስጥ መግባት አልችልም አለቻተኝ። እየከዳሽ ነው፣ እኔ እኮ ትረጂኛለሽ ብዬ ነበር ያሰብኩት ስትላት፣ እኔም እንደምረዳሽ ቃል አልገባሁልሽም፣ ነገር ግን ልጄን ከዳርኩ በኋላ አስብበታለሁ ብላ በዚህ መልኩ እንግዲህ ላሽ ብላታለች ወይዘሮ ሜላት። አንተነህም ወይዘሮ ሜላት በተደጋጋሚ እየደወለችለት እንደሆነ ሲያስተውል ወደ አለቃው ሄደ እና ሜላት በተደጋጋሚ እየደወለችልኝ ነው ምን ላርግ ሲለው፣ ያው እርግጥ ነው አንተን እሷ መጠቀሚያ ልታረግ ነው። አንተን እናገኘህ የምትለው አንድ ነገር ፈልገ ነው፣ ስለ እኔ ልጠይቅ ነው የሚሆነው። ስለዚህ አንተ ደግሞ እሷን ለመሸወድ ስለ ድርጅቱ የምታውቀውን እውነታ ነገራት። ነገር ግን ድርጅቱን የሚጎዳ መሆን የለበትም እና እንድታምንህ ስለ ድርጅቱ አንዳንድ ነገር እውነታውን ንገራትና ከዛ ካመነችው በኋላ ሌላ ነገር እናደርጋለን ብሎ በዚህ ተስማሙ ማለት ነው። እና ወይዘሮ ሜላትንም አገኛት። ወይዘሮ ሜላትም ስልክ ደውላ ስዝትበት ነበረ። እናም ሽጉጧን አውጥታ ልትሄድ ስትል ድማሙ ያያታለኝ። ድማሙ ምንድን ነው ያልሽው ብሎ ሲጠይቃተኝ ምንም አይደለም ራሴ ልጠብቅበት ነው፣ ስለዚህ የሆነ ሰው የቀጠርኩት ሰው አለ መሄድ አለብኝ ስትለው የቀጠርሽውን ሰው ካልነገርሽ ብሎ በግድ ሲያስገድዳት ነገረችው ማለት ነው። አንቺ ሴት ነሽ ደግሞ ብቻሽን ልተውሻች አይገባም፣ አብሬሽ መሄድ አለብኝ፣ ያው ወንድሜስ ነገር አለሙ ትቶታል፣ እኔ ግን ልጠብቅሽ ይገባል፣ አብሬሽ ልሄዳለሁ ብሎ አብሮ ሄደ ድማሙ ማለት ነው። እናም በቅርብ ርቀቱ ነው እያየው ነበረ። ትመጣለህ ብዬ ግን አልገመትኩም ነበር፣ በጣም ደፋር ነህ አለችው። ጀግንነቴን እኮ ከድሮም ታውቂዋለሽ ብሎ እየፎከረባት ነበር። እና ከዳኸኝ፣ አሳልፈ ለአቶ በቃሉ ሰጠኸኝ ምናምን ብላ በጣም እየወቀሰችው ነበር። እሱ ግን እንደውም ከዚህ የበለጠ እንደሚሰጣት ያለው ሙሉ መረጃ ቢሰጣት እሱ የሚያውቀውን ስለ ድርጅቷ የሚያውቀው ሙሉ መረጃ አሳልፎ ቢሰጠው ኑሮ የእሷ ድርጅት ከጨዋታ ውጭ እንደሚሆንና አቶ በቃሉ እንደሚያሸንፋት ነገራት። እና ለምንድን ነው አሁን ውለታ እንደዋልክልኝ እየነገርከኝ ነው ወይ? ለምንድን ነው ያለው ሁሉንም ያልሰጠው ስትለው፣ ለአንቺ ለውለታ ብዬ ሳይሆን የደህንነት ጉዳይ ሆኖብኝ ነው፣ የራሴ ሙሉውን አሳልፌ ከሰጠሁት ከጨዋታ ውጭ አድርጎ የራሱን ስራ ይሰራልኝ፣ ስለዛ ነው ቀስ እያልኩ ነው የመረጃ የምሰጠው ምናምን ብሎ ደንፍቶባት ሄደ። ያው ካፌ ነው የቀጠርኩሽ፣ ካፌ የቀጠርኩት ምክንያት ደግሞ ሽጉጥ በቦርሳሽ እንዳለ በጣም እርግጠኛ ነኝ፣ ስለዚህ አውጥተሽ እንዳትገይ ነው እዚህ የቀጠርኩሽ፣ አሁን ግን ሰው በአካባቢ ስላለ ምንም ማረጋችም ብሎ ደንፍቶባት ሄደ። እንደዚህም ሲያረገ አድማሙ ስላየው በጣም ተናዶ ነበር። ይሄ ነው እንደ ይሁዳው ብሎ ሲላት አዋለችው። እናም ተከትሎት አብሮ ሄዱ ማለት ነው። እና ድማሙ በጣም ነው ያናድደው የሚያደርገው ነገር ሁሉ ቤተሰቡን ጥበቃ ላይ ስለሆነ የሚያደርገውን ነገር ሁሉ እየተከታተለ ነበረ። እናም እቤት ተመልሰው ሄደው ለሀና እውነቱን እየነገራት ነበር እንዳገኘው አንተነህን እንዳገኘው እና አብሬያት መሄድ አለብኝ እሷን ልጠብቅ ብሎ እስከ መጨረሻም ድጋሚ መንገድ ላይ ፈልጎ
ሲሄድ ከመንገዱ ላይ ቆሞ አገኘው ማለት ነው። አንተ ነህ በቃ የሆነ የኔ ቢጤ ነበር የመሰለው። እግዚአብሔር ይስጥልኝ ሲለው ማለመነህ ብሎ ሽጉጥ አነሳበት እና እኔ እናንተን እኮ የሚያጣላና የሚያጋጭ ነገር የለም፣ እኔ የትም አላቅም፣ ለመጀመሪያ የትም አይቼ አላቅም ምናምን ሲለው ወይዘሮ ሜላትን ታውቃታለህ ብሎ ሲለው ትዝ አለው። እናም ሽጉጥ ሲያነሳበት ይቅርታ ከዚህ በኋላ ምንም ነገር አላረግም እያለ ነበር። እሱ ግን ወንድ ልጅ ይሰራል እንጂ አያወራም ብሎ ሽጉጥን አንስቶ እንግዲህ ደቅኖ ግንባሩን ብሎ ገላግሎት በጣም ነው ድፍረቱ። ግን በዚህ በጣም ነው የማደንቀው። ማለት ወይዘሮ ሜላት ረጅም ጊዜ ስትሞክር ነበር። አሁን ግን ድማሙ ገላገለው እስከ መጨረሻው። አንተ ነህ እንግዲህ መጨረሻው በዚህ ተቋጭቷል።